Welcome to the Atom Academy Tube for all students to simplify their Bork study. Behold the singularity of knowledge, your curriculum compressed. Meow is your study guide. Glitch, all data points are now memetic. I think this is learning. Error, file not found. We are the Atom Academy Tube. Polka dubstep for your brain. Simplify your study. Study. Simplify A2M Academy Tube. Hello, ሰላም ጤና ይስጥልኝ የአቶም አካዳሚ ቲዩብ ተከታታዮች ዛሬ ኤክስቴምፖራንስ ፕሪፓሬሽን ቻፕተር 3 ፓርት 3 እና የመጨረሻው ላይ ደርሰናል። ኢንቨንተሪ ኮንትሮል ነው እንግዲህ ቻፕተር 3 ፓርት 3 ላይ ደርሰናል። ፓርት 2 እና ፓርት 1 ወደ ኋላ ተመልሰን ማየት እንችላለን። ዛሬ ኢንቨንተሪ ኮንትሮል የሚለውን በደንብ የምናይ ይሆናል ማለት ነው። እንግዲህ the responsibility of pharmacy technician in the inventory control include ይላል። አንድ ፋርማሲ ቴክኒሻን ኢንቨንተሪ ኮንትሮል ላይ ምን ሚና ነው ሊጫወት የሚችለው ወይም ደግሞ ሮሉ ምንድናቸው ሪስፖንሲቢሊቲው ምን ናቸው የሚለው በደንብ በማየት እንጀምራለን ማለት ነው። ስለዚህ ለቻናላችን አዲስ ሆናችሁ ወደ ኋላ ተመልሳችሁ የቀሩትን ፓርቶች ማየት ትችላላችሁ። ያንን ካያችሁ በኋላ ይሄ ከዛ የቀጠለ መሆኑ ይገባችኋል ማለት ነው ነገሩ በቀላሉ። ስለዚህ ከቻፕተር 1 እስከ ቻፕተር 3 ፓርት 2 ሰርተናል። ይሄ ቻፕተር 3 ፓርት 3 ላይ ነን ማለት ነው አሁን ያለነው። ሶ እንግዲህ አንድ ፋርማሲ ቴክኒሻን ምንድነው ሪስፖንሲቢሊቲ ስንል አንደኛ ፎሎዊንግ ዘ ፖሊሲ ኤንድ ፕሮሲጀር ኦፍ ዘ ኢንቨንተሪ ኮንትሮል የግድ ፖሊሲና ፕሮሲጀሮቹን በደንብ ፎሎ ማድረግ አለበት። ጋይድላይኑን ፎሎ ማድረግ አለበት። ሌላው ፕሮቫይድ አኩሬት ኢንቨንተሪ ሪከርድ መደረግ አለበት። ለምን ኦቨርስቶክ ኦር አንደርስቶክ እንዳይኖር አኩሬት የሆነ ኢንቨንተሪ ሪከርድ ኪፒንግ ማድረግ አለበት። ሌላው ዲተርማይን ዘ ሶርስ ኦፍ ፋርማሲቲካል ፕሮዳክት ሰፕላዮችን ሰርች የማድረግ ዲተርማይን የማድረግ አቅም አለው ማለት ነው። ሌላው አይደንቲፋይ እንደ ኦርደሪንግ ኒድድ ፋርማሲቲካል ፕሮዳክት ኢቭን ጋፕ ያለበትን አይደንቲፋይ ማድረግና ያንን ጋፕ ደግሞ ፊል ለማድረግ ኦርደር ማድረግ ይችላል ማለት ነው። ሪሲቪንግ እና ስቶሪንግ ፋርማሲቲካል ፕሮዳክት ከመጣ በኋላ መቀበል እንዲሁም ስቶር ማድረግ። ሪሙቪንግ ኦብሶሌት ኦር ኤክስፓየር ፕሮዳክት ኢቭን ኤክስፓየር የሆነ ፕሮዳክት ካለ ያንን ሰርች ሰሌክት በማድረግ ሶርት በማድረግ ሪሙቭ እንዲሆን ማድረግ ሁሉ ሪስፖንሲቢሊቲዎቹ ናቸው ማለት ነው የአንድ ፋርማሲ ቴክኒሻን። ሶ ሪሲቪንግ ስንል እንግዲህ ምን ማለት ነው? ሪሲቪንግ በራሱ ስንል የራሱ የሆነ ፕሮሲጀር አለው ማለት ነው። ሶ ፋርማሲ ፐርሶኔል መስት ፎሎ the pharmacist procedure for receiving raw material. The supplier includes an invoice which is a listing of the item ይላል። ስለዚህ ሪሲቭ ሲያደርግ ባዘዘው መልኩ ነው ሊቀበል የሚገባው። ስለዚህ ባዘዘው መልኩ መምጣቱን የሚያውቀው ከሰፕላየሮቹ በኢንቮይስ ነው ማለት ነው። ኢንቮይሱ ላይ ሊስት ኦፍ አይተሞች አሉ። በዛ በአይተሙ መሰረት መጥቷል አልመጣም የሚለው ቼክ ካደረገ በኋላ ያንን ፕሮዳክት ይቀበላል ማለት ነው። በኢንቮይሱ መልኩ ካልመጣ ያው ሚስ የሆኑትን ፕሮዳክቶች ለይቶ እንዲመጡ ወይም ዳግም ወይም ደግሞ ሪፈንድ እንዲደረግ ማድረግ ነው። ሶ the invoice must be checked item by item against the item to make sure that nothing is missing ይላል and that there is no item included that were not ordered ያላዘዝነውን መቀበል የለብንም። ያዘዝነው ደግሞ እንዲቀር አንፈልግም። ስለዚህ ያንን ቼክ ሪሲቭ በማድረግ መቀበል ወይም ደግሞ መመለስ ሪስፖንሲቢሊቲ ነው። ሌላው after this you may document the recipient of the good by entering the information to the computer or by scanning barcode ይላል። ከመጣ በኋላ ከተረከብን በኋላ የተረከብናቸውን ነገሮች ደግሞ ደረሰኞችን በደንብ አያይዞ ምንድነው ለአቅራቢዎቻችን መላክ ሌላኛው ግዴታችን ነው ማለት ነው። ሪተርኒንግ አይተሞች ይኖራሉ። ያው ሁሉም የመጣ ሁላ ላንቀበል እንችላለን። አንዳንዴ እኛ የማንፈልጋቸው ፕሮዳክቶች ሊመጡ ይችላሉ። እነኛ ፕሮዳክቶች ደግሞ መመለስ አለባቸው። ሶ ይሄን የምናደርገው እንግዲህ after checking all the item against the orders that you receive you may find some item are defective yes የተበላሹ ሊሆን ይችላሉ። some ደግሞ expired ሊሆን ይችላል። even more than needed ከምንፈልገው በላይም ደግሞ ታዞ ሊሆን ይችላልና ያንን ምድር የምናደርገው እንግዲህ መመለስ ነው። so the pharmacy technician must be use appropriate return form ወይ returning good ዝም ብሎ አይመልስም። ፎርም አለው። so ያንን ፎርም በትክክል በመሙላት ያ ፕሮዳክት ወደ ሰፕላየሮች እንዲመለስና ምናልባት ኤክስፓየር ያደረገ ዲፌክቲቭ የሆነ ከሆነ እንዲቀየርልን ከምንፈልገው በላይ ከሆነ ያዘዝነው ደግሞ የመጣልን ደግሞ ያው እኛ ያላዘዝነው ስለማንቀበል እንዲመለስ የማድረግ ሚና ይጫወታል ማለት ነው።
So on the return form the following information must be included ይላል። እንግዲህ ሪተርን ፎርም ላይ በራሱ የሚሞሉ ፎርሞች አሉ። አንደኛ ኦሪጂናል ፐርቼዝ ኦርደር ያው ፒኦዎችን እናያይዛለን። እኛ ያዘዝነው ይሄ ነበር፣ አይተም ነበሩ፣ ኳንቲቲው እነኚህ ይገለጻሉ። ሪዝን ፎር ሪተርን ለምን እንደምንመለስ። so similar procedure are followed for obtaining and returning raw material for compounding። ስለዚህ ስናዝም ስንመልስም የምንጠቀማቸው ፎርማቶች ኦልሞስት ተመሳሳይ ናቸው። yes ስለዚህ IFR እንለዋለን ላይ form used for this purpose። ይሄ ማለት IFR ማለት internal funded rate of return ማለት ነው። ይሄን ዶክመንት ተጠቅመን የማንፈልገውን ፕሮዳክት እንመልሳለን ማለት ነው። ሌላው እንግዲህ ኢንቨንተሪያችንን ካስተካከልን በኋላ ድራይቪንግ ወርኪንግ ፎርሙላ ፍሮም ማስተር ፎርሙላ እንግዲህ ከተሰጠው ማስተር ፎርሙላ ወርኪንግ ፎርሙላችን እንዴት ነው ድራይቭ የምናደርገው? ያን ድራይቭ ካረግን በኋላ ነው ወደ ፕሪፓሬሽን የምንገባውና ሶ ሃው ዊ ካን የሚለውን ነው የምናየው ማለት ነው። ድራይቪንግ ወርኪንግ ፎርሙላ ፍሮም ማስተር ፎርሙላ የሚለው ማለት ነው። look as a result of the achievement of the requirement for consistency when compounding formulas or standard of the compounding should be strictly adhered to in assuring that proper preparation method and ingredient are used for each compounded product። ለምሳሌ እኛ የምንሰራው ለቻይልድሁድ ሰፖሲተሪ ከሆነ በስታንዳርዱ መሰረት ነው የምንሰራው። ስለዚህ ዝም ብለን ያለንን ኢንግሪዲየንት ሁላ እንድንጠቀም ሶ ከማስተር ፎርሙላ የግድ ሪዲዩስ ፎርሙላ አውጥተን የምንፈልገውን ኮንሲስተንት በሆነ ወይ እንሰራለን ማለት ነው። ሶ this standard ensure a batch to batch consistency in the documented process of work flow to reduce future error ይላል። ኢቨን የምንጠቀመውን ፕሮሰስ ባች ቱ ባች ኮንሲስተንሲ እንዲያመጣ ዶክመንትድ አድርገን ለወደፊት እንደ ሪፈረንስ እናስቀምጣለን ማለት ነው። ዶክመንቴሽን ካን ቢ ሜድ ኦን ዘ ፎርሙላ ወርክሺት ኦር ሎግ ነው ሎግ ቡክ አለ ኦር ወርክሺት ምንለው ፎርሙላ ወርክሺት ምንለው አለ። እዛ ላይ ዶክመንት እናደርጋለን የተጠቀምነውን ፕሮሲጀር የተጠቀምናቸውን ኢንግሪዲየንት ማቴሪያሎችን ወርኪንግ ፎርሙላ ሪዲዩሲንግ ፎርሙላ ስኬሊንግ ፋክተር የሚለውን ካልኩሌት ካደረግን በኋላ ዌል ዶክመንትድ እናደርጋለን። ሪቪው ኦፍ ዘ ቴክኒሻን ቴክኒክስ ዩዝድ ኢን ዘ ኮምፓውንዲንግ ሜይ ቢ ሜድ ሬጉላርሊ ቱ ኢምፕሩቭ ኳሊቲ ሁሌ ሪቪው እናደርጋለን። ይሄ ሞር ኳሊቲውን ለመጨመር የምንሰራውን ነገር ፕሮዳክት ጥራቱን ለመጨመር ይጠቅመናል ማለት ነው። ሶ ኳሊቲውን ኢንሃንስ ለማድረግ ሪቪው ይሰራል ማለት ነው። ሶ a master formula sheet may be used to document information about each formulation that is used in the pharmacy. This sheet commonly contain አንደኛ information about the ingredient of the formulation ምን ኢንግሪዲየንት ነው የተጠቀምነው፣ ማኑፋክቸረሩ ማን ነው፣ ባች ነምበሩ ምንድነው፣ ማኑፋክቸር ኤክስፓይሬሽን ዴቱ፣ ፎርሙላ ኳንቲቲ ዩዝድ፣ ፕሪፓሬሽን ዴቱ፣ ኮምፓውንድድ ያደረገው ሰው ማን ነው፣ and a person who checked it for accuracy yes ኢንስፔክት ያደረገው ከሰራም በኋላ ኳሊቲውን ቼክ ያደርገው የሚለው በሙሉ ይቀመጣል ማለት ነው በዝርዝር። ሶ ይሄንን ካስቀመጥን በኋላ የሆነ ኤረር እንኳን ቢሰራ ወደ ኋላ ተመልሰው ምን ያደርጉታል ማለት ነው ያንን ሪቪው ያደርጉታል ማለት ስለዚህ እነዚህ መረጃ በሙሉ ይቀመጣል። so this sheet also usually contain the required equipment for formulating, manufacturing direction, description of the final appearance of the mixture, information that will appear on its labeling, even labeling ላይ የምናስቀምጣቸው መረጃዎች, description of the length it will be stable። ይሄ ማለት length ስንል ለምን ያህል ቀን ይቆያል ሳይባላሽ ይሄን ሁላ እናስቀምጣለን። based on the information on the compounding sheet the pharmacy technician should take appropriate amount for compounding. This means apply reducing or enlarging formula to get the required amount of compounding ingredient ይላል። ያው እንግዲህ ፋርማሲ ቴክኒሻኑ ይሄን መረጃ በደንብ ካየ በኋላ ስኬሊንግ ፋክተር በመጠቀም ሪዲዩስ በማድረግ ኦር ኢንላርጅ በማድረግ የሚፈልገውን ፕሮዳክት ይሰራልናል ማለት ነው። ለምሳሌ እዚህ ጋር ኤክሰርሳይዞች አሉ። ኤክሰርሳይዞቹን ምን ይላል? be in a groups and practice how to derive working formula for the compounding from the master formula ይላል። ማስተር ፎርሙላው ተሰጥቶን እንዴት አድርገን ወርኪንግ ፎርሙላ እንደምናወጣ የምንለማመድበት ጥያቄ የሆነ የመጀመሪያ ኤክሰርሳይዝ ነው ማለት ነው። ጥያቄው ፕሪፓሬሽን ኦፍ ቦሪክ አሲድ ኦይንትመንት ነው based on national formulary and example of labeling እና it is assumed that the name and the address of the pharmacy orders keep out of reach of children are pre-printed in label ይላል። ያው እንግዲህ ልጆች በማይደርሱበት ይቀመጥ የሚለው ያው ዋርኒንግ ነው። ይሄ ዋርኒንግም እንድናስቀምጥ ይፈልጋል። ኮምፓውንድድ ቦሪክ አሲድ ኦይንትመንት ነው።
ፕሮዳክት ዳይሬክሽን አለ ፎር ኤክስተርናል ዩዝ ብቻ ነው። ዱ ኖት ዩዝ አፍተር 3 months ይላል። ይሄ ዩዲዩም ተሰጥቶናል። ፔሸንት ኔሙ ዴት ኦፍ ዲስፔንሲንግ እዚህ እንሞላለን። ከዛ በኋላ እዚህ ጋር ኢንግሪዲየንቶችን ነው የምናየው። ለምሳሌ ቦሪክ አሲድ ኢን ቬሪ ፋይን ፓውደር 100 ሰጥቶናል። ሊኩዊድ ፔትሮሊየም ኦር ፔትሮላተም 50 ግራም ሰጥቶናል። ዋይት ኦይንትመንት 850 ሰጥቶናል። ሴንት ምን ይላል እዚህ ጋር 30 ይላል። ስለዚህ አሁን ይሄ ማስተር ፎርሙላ ከዚህ ማስተር ፎርሙላ ወርኪንግ ፎርሙላውን ለመስራት ምንድነው የምናደርገው? በቀጥታ ስኬሊንግ ፋክተር ነው ካልኩሌት የምናደርገው። ስኬሊንግ ፋክተር ማለት እቺ 30 ሲካፈል የኢንግሪዲየንቶቹ ድምር ማለት ነው። ይሄ ወርታ ይደምሩት 1000 ሲደመር 100 ሲደመር 50 ሲደመር 850 1000 ነው የሚሆነው። ስለዚህ 30 ለ1000 ታካፍላላችሁ ኦልሞስት 0.03 ታገኛላችሁ። 0.03 ካገኘን በኋላ እቺ ስኬሊንግ ፋክተር ቀጥታ ይሄንን ሁሉንም ታባዛለች። ይሄንን ታባዙበታላችሁ። ይሄንን 100 ሲባዛ 0.03 3 ይሆናል። 50 ሲባዛ 0.3 ኦልሞስት 0.15 ምናምን ይሆናል። ከዛ ይሄኛው ሲባዛ በ0.3 ታረጉና ድምራቸው ግን 30 መምጣት አለበት ማለት ነው። ስለዚህ የመጀመሪያው ስኬሊንግ ፋክተር ነው። ከዛ በኋላ ሪዲዩሲንግ ፎርሙላውን ትሰራላችሁ ማለት ነው። ይሄ ነው ትልቁ ነገር። ሌላው እዚህ ጋር ፕሪፔር 100 ml ክሎሮፎርም ወተር ቢፒ ይላል። ቢፒ ማለት ብሪቲሽ ፋርማኮፒያ ዩዚንግ ዘ ፎሎዊንግ ማስተር ፎርሙላ ክሎሮፎርም 2.5 ፑሪፋይድ ወተር 1000 ነው። ሴንት 100 ነው ያለው። ስለዚህ መጀመሪያ ምንም ታረጉት ቅድም እንዳልኳችሁ ሴንት 100 ሲካፈል ለ1000 ማለት ነው። ከዛ 0.1 ታገኛላችሁ። ከዛ ክሎሮፎርም ሲባዛ በ0.1 ታረጉና የምታገኙትን ቁጥር ከ100 ላይ ትቀንሳላችሁ። ለምን ፑሪፋይድ ወተር ስለሆነ 1000 ማለት ነው። አሁን 1000 አታባዙ። ሰፊሸንት ኳንቲቲ ነው። QS ማለት ሰፊሸንት ኳንቲቲ 100 እስከሚሞላ ድረስ ውሃ አድርጉበት ነው። 0.25 ነው። ከዛ ቀሪው 99 ነጥብ ሳምቲንግ የሚሆነው ውሃ ነው የሚሆነው ማለት ነው። ያው ሲንግል ክሎሮፎርም ወተርን ሰራችሁ ማለት ነው። ስቶሬጅ እና ዌል ክሎዝ ኮንቴነሩ ሲቀመጥ ኩል ፕሌስ ይቀመጥ ይላል። ጥቅሙን እዚህ ፋርማስቲካል ኤድ ብሏል። ላይ ፍላቨሪንግ ስዊትኒንግ እንደ ፕሪዘርቫቲቭ ነው የሚጠቅመው ብሎናል። ይሄንን እናስቀምጣለን። ዳይሬክሽን ኦፍ ዩዝ ዲስፔንስ የምናደርግበትን ቀን ባች ነምበር ምናምን እንዳለ የሚባሉትን ለሌብሊንግ የሚጠቀሙ መረጃዎችን ሙሉ እናስገባለን። ይሄ ለወደፊት የምናየው ይሆናል። ሌላው ፕሪፔር እንደ ሰፕላይ 50 ml ኦፍ አዮዲን ቲንክቸር ብሪቲሽ ፋርማኮፒያ 1988 ዊክ አዮዲን ሶሉሽን ዩዚንግ ዘ ፎርሙላ ይላል። እንግዲህ ቲንክቸር ልንሰራ ነው ማለት ነው። የዚህ ቲንክቸር ትልቁ አጠቅሙ አንቲሴፕቲክ ነው። ዳይሬክሽን ኦፍ ዩዝ ተነግሮናል። ስዋፕ ነው በትሮት ላይ እንገት አካባቢ ላይ የሚመጣ ምንድነው ይሄ ኩኩ የምንለው እሱን ነው በመቀባት ለማዳን ነው። ኤክስተርናል ነው የምንጠቀመው። ያው ፎር ኤክስተርናል ዩዝ ነው ብሎናል። ስቶር የምናደርገው ኩል ፕሌስ እና ኤር ታይት ኮንቴነር ነው። ይሄ ሌብሊንግ ላይ የምናስቀምጣቸው መረጃዎች ናቸው። አሁን ግን ትልቁ ዓላማችን እኛ እንዴት ከዚህ ላይ ሪዲዩስ ፎርሙላ እናወጣለን። ስለዚህ ሪዲዩስ ፎርሙላ ለማውጣት ምንድነው የምታደርጉት? ቅድም እንዳልነው 50 ሲካፈል ለ1000 ነው። በቃ በቀጥታ 50 ሲካፈል ለ1000 ካረጋችሁ በኋላ እያንዳንዱን ኢንግሪዲየንት በዛ ቁጥር እናባዛለን። ይሄ ማለት 5 ለ100 ነው የሚሆነው። ስለዚህ 0.05 ይሄንን 0.05 0.05 0.05 ካረጉና እነዚህ ሶስቱን ከደመራችሁ በኋላ ከ50 ላይ ተቀንሳላችሁ። ከዛ ከ50 ላይ ቀንሳችሁ የሚቀረው ማንንም የምታረጉት ኢታኖል 90% ኢታኖልን ትጨምራላችሁ ማለት ነው። በዛ ወይ ቲንክቸራችሁን ሰራችሁ ማለት ነው። እና እቺ ብዙ ጊዜ ሲኦሲ ላይ የምትመጣ ጥያቄ ናትና በደንብ ያስተውላችሁ ልትሞክሩ ልትሰሯት ያስፈልጋል ማለት ነው። አሁን ሪዲዩሲንግ ፎርሙላችሁን ካወጣችሁ በኋላ ምንም ታረጉት ሲባል ፕሮዳክቱን መመዘን ዌይንግ ማለት መመዘን። እንዴት ያለ ስንት አይነት ሜዠሪንግ ቴክኒኮች አሉ ስንል ለሶሊዶች ለሊኩዊዶች ይለያያል ሜዠሪንግ ቴክኒካችን ማለት ነው። እንግዲህ in chapter 1 this module you have learned about weighing and the measuring of the pharmaceutical ingredients is one of the major step in compounding process። ያው compounding process ላይ መመዘን ትልቁ እና አንዱ ስቴፕ እንደሆነ አይተናል ቻፕተር 1 ላይ። እዚህ ቻፕተር ላይ ደግሞ የምናየው እንግዲህ በምንድነው የምንመዝነው የሚለው ነው ማለት ነው። በምንድነው የሚመዘነው ስንል የመጀመሪያው እንግዲህ ባላንስ ነው፣ ሚዛን። ሶሊድ ፓርቲክሎችን በብዛት በሚዛን ነው የምንመዝነው ማለት ነው። ኢን ዲስፔንሲንግ ሆስፒታል ኦር ኮሚኒቲ ፋርማሲ the type of balance used is called prescription balance የሚባል አለ። በሱ እንጠቀምና ምን እናደርጋለን? እንመዝናለን የምንፈልገውን ኢንግሪዲየንት ከሪዲዩሲንግ ፎርሙላ በኋላ። for the compounding purpose usually we use the following two types of prescription balance ይላል። አንዱ ቢም ባላንስ ነው፣ ሌላው ዲጂታል ቢም ባላንስ ነው።
ኤሌክትሮኒክ ባላንስ ምንላቸው ብዙ አሉ። በእነኚህ ተጠቅመን ፕሮዳክታችንን እንመዝናለን ማለት በትክክል አኩሬትሊ ሜዠር ማድረጋችን ለምንሰራው ፕሮዳክት አኩሬሲ በጣም ወሳኝ ስለሆነ ማለት ነው። ስለዚህ ዌይት ስንል ሚዛን ነው ማለት ነው። care that should be taken in weighing are the following ይላል። እንግዲህ ስንመዝን ደግሞ የምንወስዳቸው ጥንቃቄዎች ያስፈልጋሉ። ዝም ብለን ተነስተን አንመዝንም። ለምን አኩሬት መሆን ስላለብን ማለት ነው። እንግዲህ ስንመዝን ምን አይነት ጥንቃቄዎችን ነው የምናደርገው ሲባል የመጀመሪያው ባላንሳችንን በጣም ኢንቫይሮንመንታል ቫይብሬሽን በሌለበት ጋር ማስቀመጥ አለብን። ይሄ ማለት ቫይብሬሽን ካለ፣ ደስት ካለ፣ ሞይስቸር ካለ፣ ንፋስ ካለ ባላንሳችን በትክክል አይመዝንልንም። ባላንሱ እንዲህ ያለ ስሙዝ የሆነ ኢንቫይሮንመንት ላይ ዲስተርባንስ የሌለበት ኢንቫይሮንመንት ላይ መቀመጥ አለበት። አንድ ሁለተኛ keep the balance covered down except when the balance is in use ስንጠቀም ብቻ ነው ኦፕን የምናደርገው እንጂ ከቨርድ በሆነ ሁኔታ ውስጥ ነው መቀመጥ ያለበት። ለምን ሞይስቸር ገብቶ አፌክት ስለሚያደርገው። use powder paper or watch glass to prevent direct contact of the plan and the material to be weighed. support the pan when the weight and the material are added or removed ይላል። ያው ደግፍ አድርገን ነው ስናስገባም ስናወጣ ማለት ነው። handle weight only with forceps and adjust the scale of perfect balance or zero position before each weighing ይላል። ሁሌም ባላንሱን የውሃ ልክ የሚባል አለ። እሱን መጠበቅ ዜሮ ላይ አድርገን ማስቀመጥ ይጠበቅብናል ማለት ነው። ይሄ ለእንግዲህ ከመመዘናችን በፊት ልናስተካክለው የሚገቡ ሂደቶች ናቸው ማለት ነው። በባላንስ አጠቃቀም ዙሪያ ያሉ ሴፍቲዎች ናቸው ማለት ነው። በሌላ በኩል ያው ሴፍቲ ያስፈልጋል ለሁሉም ነገር ስንጠቀምም ስንሰራም ሴፍቲ ግዴታ ነው። ሴፍቲ ከምንላቸው አንዱ ባላንስን የምንይዝበት መንገድ ነው ማለት ነው። ባላንሳችንን በጥንቃቄ ማጽዳት አለብን። ስናስቀምጥ በጣም ስሙዝ የሆነ ኢንቫይሮንመንት ላይ ማስቀመጥ አለብን። ሁሌም ከጨረስን በኋላ ማድረቅ አለብን። ኢቭን ከቨር መጠቀም አለብን። ወይ ስናደርግ ደግሞ ዌይንግ ፔፐሩ ራሱ በጣም ደረቅ መሆን አለበት። ሞይስቸር የሚስብ አይነት የሚሆን ከሆነ በጣም አስቸጋሪ እና አንዳንዴ ባላንስ አጠቃቀም ላይ በጣም ብዙ ጊዜ ተማሪዎች የሚይዝበት መንገድ በጣም ወሳኝ ነው ማለት ነው። ያን ካደረግን በኋላ እንግዲህ select the balance appropriate for capacity ለኛ ለሚጠቅመን ምንድነው ምን ያህል ነው የምንመዝነው ለሚለው ትክክለኛ ፊት የሚያደርግ ባላንስ መምረጥ አለብን። ካፓሲቲው ሴንሲቲቪቲው መታየት አለበት። ከዛ በኋላ if weighing solid material which require being size reduced ground or sieved always ensure that this is carried out before weighing እንግዲህ መፍጨት ካለብን ግራይንድ ማለት ሲቭ መንፋት ካለብን ሲቭ አድርገን ነው ልመንዝን የሚያስፈልገው ማለት ነው። ensure that the balance is clean dry and working ያው በደንብ ብለናል። በትክክል መስራቱ ደረቅ መሆኑ ንጹህ መሆኑ ባላንሱ ቼክ መደረግ አለበት። even non vibrating እና clean table ላይ መቀመጡ ቼክ መደረግ አለበት። adjust the balance and put the material to be weighed and weigh it deduct from the final weight ይላል። or auto zero የማይናረግ ከሆነ አንዳንዴ መቀነስ አለብን ወይ ደግሞ መጀመሪያውኑ የዌይንግ ፔፐሩን ቫልዩ አውቶ ዜሮ ማድረግ አለብን። ወይ ደግሞ አንዳንድ ባላንስ ላይ ቴር ይላል። ቴር የምትለዋን ምልክት መመጫን እንደዛ ማድረግ አለብን ማለት ነው። ግሪስ ፕሩፍ ፔፐር መጠቀም አለብን ብለናል ቅድም። ሌላው read carefully the label of the material to be weighed ነው። check name strength and expire date product even ማቴሪያሉን ወይም ደግሞ ኬሚካሉን የምንጠቀመው ራሱ ስሙን strength-ዙን expire date-ን በደንብ ማየት አለብን። check appearance and any sign of stability yes ፕሮዳክቱ sign of stability ላይ ትንሽ ችግር ካለበት እሱንም በደንብ ማየት አለብን። add the material to be weighed onto the container using spatula until the correct weight is obtained. Close the container and return the original place ይላል። carefully remove the weight material and transfer to suitable container. clean the balance and accessory ከጨረስን በኋላ ማለት ነው ባላንሱን የሚፈልገው ቦታ ላይ ማስቀመጥና አካባቢውን ማጽዳት ይጠበቅብናል የሚለው ይሄንን እናደርጋለን። አንዳንዴ ደግሞ ምን መዝናቸው ለምሳሌ ፈሳሽ ከሆኑ ሊኩዊዶች ከሆኑ ቮሊዩም ነው የምንለው። so an important factor in the accuracy of the instrument used for measuring volume is the surface area of the liquid in it ነው። ስለዚህ ቮሊዩምን ስንመዝንና ሶሊድን ስንመዝን ይለያያል። so accuracy increase the surface area decrease ይላል። however the decrease in surface area decrease the convenience of transferring of material and to the instrument ያው ሜጀሪንግ እንግዲህ ስንል ቮሊዩሞችን በሜጀሪንግ ሲሊንደር ነው የምንጠቀመውና ሜጀሪንግ ሲሊንደሩ ትልቅ እየሆነ ሲሄድ አኩሬሲው እየቀነሰ ነው የሚሄደው።
በጣም ትንሽዬ ሳይዟ ትንሽዬ የሆነ ጠበብ በየሆነ ሲሆን ደግሞ ሊኩዊዱን ለመገልበጥ ልንቸገር እንችላለን እንጂ በጣም አኩሬት ነው የሚሆነው። ስለዚህ አኩሬሲ ከፈለግን ሁሌም ትንንሾች ሜጀሪንግ ሲሊንደሮች መጠቀም አለብን ማለት ነው። the volume is measured by using measure ይላል። ቮሉሜትሪክ ፍላስክ ለምሳሌ እንጠቀማለን። ቮሉሜትሪክ ፍላስክ under the horizontal tangent touching the lowest point of the surface in the meniscus ይላል። ሜኒንከስ ምንለው ያው ሊኩዊዶችን ብዙ ጊዜ ሜኒንከሳቸውን አይተን ነው ልክ መሆናቸውን ማለት ነው። ሜኒንከስ ማለት አሁን ይሄ ነው። ይሄ ታችኛው ቀጥታ ይሄን የላይኛውን ሳይሆን የምናየው የትኛው ነው? እዚህ ሆሪዞንታል ላይ ያለውን ሜኒንከስ ነው የምናየው። እዚህ ላይ ያለው ነው ኮሬክት ቁጥሩን እዚህ ላይ አይተን ከዚህ ትክክለኛ ፊት ካደረገ ትክክል ነው ማለት ነው። ስለዚህ ሊኩዊድ ሜጀር ስናደርግ በጣም መጠንቀቅ ያለብን ሜኒንከሱን እንደምናይ ማወቅ ያስፈልጋል ማለት ነው። ሌላው እንግዲህ ቴክኒክ ኦፍ ሜጀሪንግ ኤ ሊኩዊድ ዊዝ ሪጋርድ ቱ ዘ ግራጁዌት ሲል ፋርማሲውቲካል ግራጁዌት አር available in both cylindrical and conical variety አለ measuring cylinder ማለት ነው። so conical graduate are generally considered to be more accurate than conical graduate ይላል and the following step will help to maximize accuracy when using cylindrical or conical graduate so እንግዲህ either conical ሊሆን ይችላል cylindrical ሊሆን ይችላል ብቻ measuring cylinder ተጠቅመን ነው የምንመዝነው ማለት ነው። ስቴፖቹ hold the selected graduate at the bottom with the thumb and the forefinger supported one curved middle finger of the left ይላል the right hand skippers and elevate the graduate so that the desired mark is at the eye level ይላል። ያው ስንይዝ እንዴት መያዝ እንዳለብን ነው የሚናገረው። ይሄ ፕራክቲካሊ ስታዩት በደንብ የሚገባችሁ ነገር ነው። ብቻ ሁሌም ሊኩዊዶችን ስናየው ቤንች ላይ ከሆነ ቤንቹ ላይ ቁጭ አድርጋችሁ ነው እንጂ እጃችሁ ላይ እንደያዛችሁት ቁጥሩን ቼክ ማድረግ የለባችሁም። ለምን እጃችሁ ሊንቀጠቀጥ ቫይብሬት ሊያደርግ ስለሚችል ትክክለኛውን ሜኒንከስ ላታገኙ ትችላላችሁ ማለት ነው። ሌላ hold the stock bottle with the right hand ይላል። level face up and remove the stopper of the bottle with the little finger on the left hand. Pour to the liquid to be measured into the container of the graduate to avoid error resulting from the adherence of material to the wall, especially with viscous liquid like glycerol ይላል። so ይሄ እንግዲህ እንዴት አድርገን ሜጀር እንደምናደርግ ነው የሚያሳየን። አንዳንዴ the surface area of the liquid approach the desired mark ከሆነ decrease the flow rate and use a dropper or pipette to bring the final volume ይላል። አንዳንዴ ይበልጥብናል ሜጀር ስናደርግ እኛ 10 ፈልገን 12 ሊሆንብን ይችላል። ያ እንዳይሆን ልክ 9 አካባቢ ላይ ሲደርስ እናቆምና ምን እናደርጋለን? በድሮፐር or በፒፔት የምንፈልገው ቁጥር ላይ እንሞላለን ነው። so the final volume should be determined by aligning the bottom of the meninkus with the desired graduation mark and if the liquid is densely colored or opaque such suspension the top of the meninkus should be red ይላል። እና በጣም ወፍራም የሆኑ ልክ እንደ ሰስፔንሽን ያሉ ኦፓክ የሆኑ ሜጀር ስናደርግ ምናልባት የላይኛውን ቶፕ ሜኒንከስ ልንወስድ እንችላለን ማለት ነው። ሌላው transfer the liquid from the graduate to the appropriate vessels of the container allowing 50 seconds for accusing the hydroalcoholic fluid to drain approximately 60 seconds or more than required for the viscous liquids such as syrup, glycerin, polyethylene glycol and mineral oil። ያው እንግዲህ ወፍራም ከሆኑ ቀስ ብለን ማጥፋፍ ጥፍፍ እስከሚል ድረስ መውሰድ አለብን፣ መገልበጥ አለብን። ሊኩዊዶች ከሆኑ ግን ያው 15 ሰከንድ ውስጥ ገልብጠን ሲሊንደሩ ማስቀመጥ እንችላለን ማለት ነው። and always select the smallest device ቅድም ብለናል። ሜጀሪንግ ላይ በጣም ቮሊዩም ላይ በተለይ በጣም smallest device የሆኑ ነው ልክ እንደ ግራጁዌት ያሉ ፒፔት ያሉ ሲሪንጅ ያሉ ይመረጣሉ። ለምን more accurate ነው የሚሆኑት እነሱ። ማለት this will minimize the potential for error of measuring associated with misreading of scale ይላል። ስለዚህ ኤረር ሚኒማይዝ ለማድረግ በጣም የሚመረጠው ስሞል ስኬል የሆኑ ግራጁዌትድ ፒፔት ሲሊንደር ወይም ደግሞ ሲሪንጅ የምንላቸው ናቸው ማለት ነው። ስለዚህ ሜጀሪንግ ኦር ኢንስትሩመንት ሴሌክሽን ላይ በደንብ ኬር መውሰድ እንዳለብን ያሳየናል ማለት ነው። use a graduated pipette, syringe or calibrated dropper to measure or deliver volume less than 1 ml። ለምሳሌ ከ1 ml በታች ከሆነ በማይክሮ ሌቭል የሚሆን ከሆነ graduated pipette ወይም syringe ወይም ደግሞ calibrated dropper እንጠቀማለን። remember that oil in the viscous liquid will be difficult to remove from the graduate or pipette and the best require long duration time ይላል። አሁን እነኚህ ወፍራሙ የምንላቸው ቅድም እንዳልነው ከፒፔት ውስጥ ባንዴው ላይወጡ ይችላሉ፣ ታይም ሊወስዱ ይችላሉ። ቀስ ብለን ነው። ስለዚህ ሎንግ ዱሬሽን ኦፍ ታይም ይኖራቸዋል። መረጋጋት መቻል አለብን ማለት ነው። አለዛ እዛው ላይ ይቀርብናል። ሌላው consider using a disposable syringe instead of or better yet measuring
by weight rather than the volume ይላል። ያው ሲሪንጅ እንጠቀማለን በጣም ትንሽ የሆኑ ሊኩዊዶችን ስንወስድ ያው ሲሪንጅ እንጠቀማለን። ሜቢ ማይክሮ ሲሪንጅ፣ ናኖ ሌቭል ሲሪንጅ ሊሆን ይችላል። ብቻ እንደ ሁኔታው እንጠቀማለን ማለት ነው። ሲሪንጅም የተሻለ አኩሬሲ ይኖረዋል ማለት ነው። እዚህ ጋር NBL እና never use prescription bottles, non-volumetric flask, beakers or household teaspoons as a measurement device unless you calibrate it yourself ይላል። አንዳንድ ልጆች ቦትሎችን ሲጠቀሙ ፍላስኮችን ቢከሮችን ሲጠቀሙ ይታያል ቁጥር ስላላቸው ብቻ። ነገር ግን እንደዛ የሚባል ነገር የለም። ቮሊዩምን ሜጀር ለማድረግ ቢከሮች ምናምን መጠቀም አይቻልም ማለት ነው። when small or less than 5 ml or very accurate dose are required, provide the patient with a calibrated dropper, oral syringe or similar device to ensure proper dosing ይላል። ያው ብዙ ጊዜ ከ5 ml በታች ከሆነ ዶዝ ልናደርግ የፈለግነው ያው ለክ እንደ ድሮፐር ኦራል ሲሪንጅን የመሳሰሉትን ብንጠቀም ሞር አኩሬት የሆነ ዶዚንግ ሊኖረን ይችላል ማለት ነው። ስለዚህ እንግዲህ based on the amount or the magnitude of our liquid የምንጠቀመው ሜዠሪንግ ዲቫይስ ይለያያል ማለት ነው። ይሄንን ከግምት እንድታስገቡ ያስፈልጋል። እንግዲህ በአጠቃላይ በሶስት ፓርቲ የሰራነው ቻፕተር 3 ይሄን ይመስላል። የመጨረሻው ቻፕተር እና በጣም አስፈላጊው ቻፕተር እንግዲህ ኮምፓውንዲንግ ኤክስቴምፖራነስ ፕሮዳክት የምንለው የመጨረሻው ቀጥታ ወደ ስራ የምንገባበትና የተለያዩ ዶዜጅ ፎርሙን የምንሰራበት ቻፕተርስ ነው። ይሄንን እንግዲህ ቀስ ብለን የምንሰራ ይሆናል። እንግዲህ ኮሜንት ካለ አሁንም ኮሜንታችሁን በኮሜንት ሴክሽን ያጋሩን። በኦሮምኛ የምትፈልጉ ይሄን ቪዲዮ እንደተለመደው ኮኬፍ ቲዩብ ላይ ሄዱና ታገኙታላችሁ። ሙሉ ተሰርቷል። ጥያቄዎች አሉ። እንግዲህ ኮኬፍ ቲዩብ ላይ ያዩ ልጆች ናቸው በአማርኛ ቢሰራልን ብለው ስላሉ ሪኮሜንዴሽናቸውን ተቀብለን እዚህ እየሰራን ያለነው። ስለዚህ ኦሮምኛ የምትፈልጉ ልጆች ደግሞ ሙሉ በኮኬፍ ቲዩብ ሄዳችሁ ማግኘት ትችላላችሁ። በአማርኛም እንግዲህ አሁን ከቻፕተር 1 እስከ ቻፕተር 4 ደርሰናል ማለት ነው። ቻፕተር 4ንም እንጨርሳለን እንግዲህ እግዚአብሔር ከፈቀደ። እናንተ ደግሞ ቻናሉን ሰብስክራይብ፣ ቪዲዮውን ላይክ በማድረግ አብሮነታችሁ እንድታሳዩን በአክብሮት እንጋብዛለን። እንግዲህ እዚህ ደርሰናል። ይሄኛውን ቻፕተር ደግሞ እስከምንጀምር እንግዲህ መልካም ቆይታ እንዲሆንላችሁ እመኛለሁ። መልካም